እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጪ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪቱማ ጂ+1ን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዞና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። የሱዳን ጦር ኃይል የዋና ከተማ ካርቱም አውሮፕላን ማረፊያን መልሶ መቆጣጠሩን አስታወቀ። ማምሻውን አንድ የጦር ኃይሉ ጀነራል ለዜና ምንጮች እንደገለጹት ወታደሮቻቸው አውሮፕላን ጣቢያውን የተቆጣጠሩ ሲሆን ካርቱምን ከፈጥኖ ደራሽ ኃይሉ ተዋጊዎች እያጸዱ ናቸው። በጀነራል አብዱልፈታህ አልቡርሃን የሚመራው የሀገሪቱ ጦር ኃይል ባለፈው አርብ የካርቱም ፕሬዝዳንታዊ ቤተመንግስት መልሶ መያዙን ተከትሎ ግስጋሴውን በቀላሉ እያሰፋ መሆኑ ይነገራል። ያለፉትን 2 ዓመታት አብዛኛውን ካርቱም የፈጥኖ ደራሽ ኃይል ተቆጣጥሮ መቆየቱ ይታወቃል። በሌላ ዜና የሱዳን ጦር በሀገሪቱ ምዕራባዊ ዳርፉር ግዛት በገበያ ላይ ባደረሰው ጥቃት በመቶዎች የሚቆጠሩ ሰዎች መግደሉን በሱዳን ጦርነት የሚፈጸሙ ጥሰቶችን የሚከታተል ቡድን አስታውቋል። ቱራህ ገበያ ላይ የተፈጸመው የቦምብ ጥቃት አሰቃቂ ጭፍጨፋ ነው ሲል በሱዳን ጦርነት በሁለቱ ተፋላሚዎች እየደረሰ ያለውን ጥሰት እየሰነደ ያለው የአስቸኳይ ጊዜ የጠበቆች ቡድን ገልጿል። በዚህ ጥቃት ከሞቱት በተጨማሪ በመቶዎች የሚቆጠሩ መቁሰላቸውን ቡድኑ አክሏል። ፈጥኖ ደራሽ ኃይሉ ሰው አልባ አውሮፕላኖችን በዳርፉር ያሰማራ ቢሆንም ጦሩ ያሉትን አውሮፕላኖች በመጠቀም በግዛቲቱ የተፋላሚው ይዞታዎች ላይ ተደጋጋሚ ጥቃቶችን ይፈጽማል። በጦሩ ይዞታ ስር ከምትገኘው ኤልፋሽር 35 ኪሎ ሜትር ርቀት ላይ በምትገኘው ገበያም የተፈጸመው ጥቃት መቼ እንደሆነ ወይም ደግሞ ምን ያህል ሰዎች እንደሞቱ በትክክል አልተረጋገጠም። በሄይቲ አንድ የኬንያ ፖሊስ መኮንን መጥፋቱ ተነገረ። የዓለም አቀፍ የጸጥታ ኃይል አካል በመሆን በሄይቲ የተሰማራው የኬንያ ፖሊስ ቡድን በማፊያ ቡድኖች ተደጋጋሚ ጥቃት እንደተፈጸመበት ይነገራል። የኬንያ ፖሊስ መኮንን የገባበት የጠፋውም ድንገት በማፊያ አባላት በቡድኑ ላይ ትላንት ጥቃት ከተፈጸመ በኋላ ነው ተብሏል። የሄይቲ መገናኛ ብዙሃን ፖሊሱ ሳይገደል እንዳልቀረም ዘግበዋል። ባለፈው ወር በተመሳሳይ የ26 ዓመት የኬንያ ፖሊስ አባል በግዳጅ ላይ ሳለ በጥይት ክፉኛ ቆስሎ ሆስፒታል መግባቱ ይታወቃል። ኬንያ 800 የፖሊስ አባላት በሄይቲ ማሰማራቷም ይታወቃል። በደቡብ ኮሪያም በደረሰ የእሳት ቃጠሎ 24 የሚደርሱ ሰዎች መሞታቸው ተነገረ። በሀገሪቱ ታሪክ አስከፊ በተባለው በዚህ ሰደድ እሳት ከሞቱት ሌላ 26 ሰዎች ሲቆስሉ ከ23,000 የሚልቁ መቁሰላቸው ተመልክቷል። በአደጋው የ1300 ዓመት ዕድሜ ያለው ቤተ መቅደስ እንዲሁም 17,000 ሄክታር ደን መውደሙ ታውቋል። እሳቱን ለማጥፋት 5,000 ወታደሮች ጭምር መሰማራታቸው ይነገራል። ሩሲያም የጥቁር ባህር ተኩስ አቁም ገቢራዊ ከመሆኑ በፊት በምዕራብ ሀገሮች የተጣለባት ማዕቀብ እንዲነሳ ጠየቀች። ሁለቱ ተፋላሚ ወገኖች በጥቁር ባህር ተኩስ አቁም መድረሳቸውን አሜሪካ ማስታወቋን ተከትሎ የክሬምሊን ቤተ መንግሥት በሩሲያ ባንኮች ላይ የተጣሉ ማዕቀቦች እንዲነሱ ጠይቋል። አለዚያም ተኩስ አቁሙን ተግባራዊ አላደርግም ብሏል።
የሩሲያ የግብርና ባንክ ላይ የተጣለው ማዕቀብና በዓለም አቀፍ የስዊፍት ክፍያ ስርዓት ተጠቃሚነቷ እንዲመለስ ጠይቋል። ሩሲያም በዩክሬን ላይ ወረራ መፈጸሟን ተከትሎ የአውሮፓ ህብረትና አጋሮቹ የተወሰኑ የሩሲያ የገንዘብ ተቋማት በስዊፍት በኩል ክፍያ እንዳይፈጽሙ ማገዳቸው ይታወሳል። የአውሮፓ ኮሚሽን ቃል አቀባይ ሁሉም የሩሲያ ኃይል ከዩክሬን መውጣት ማዕቀብ ለማንሳት ወይም ለማሻሻል ከዋነኛ ቅድመ ሁኔታዎች መካከል መሆኑን ይፋ አድርጓል። የጥቁር ባህር ተኩስ አቁም ይፋ የሆነው ለ3 ቀናት በሳውዲ ንግግር ከተካሄደ በኋላ ነው። ያም ሆኖ ኪቭና ሞስኮ የስምምነቱን ዝርዝር በተመለከተ ተቃራኒ መግለጫዎች ማውጣታቸው ታውቋል። የዩክሬን ፕሬዝዳንት ዜሌንስኪ የጥቁር ባህር ስምምነቱ የማዕቀብ መነሳትን ጉዳይ እንዳላካተተና ወዲያው ተግባራዊ እንዲሆን የሚያስገድድ ነው ብለዋል። እናም የሩሲያን የማዕቀብ ይነሳልኝ መግለጫም የተኩስ አቁሙን ሐሳብ ያዛባ ነው ሲሉ ተችተዋል። ጥቁር ባህር የሁለቱ አገሮች ውጊያ ዋነኛ ትኩረት አልነበረም የተወሰነ ጊዜ። በጦርነቱ የመጀመሪያ ዙር ላይ በክሪሚያ ግዛት በሚገኘው ወደብ በተሳካ ሁኔታም የሩሲያን መርከቦች ኢላማ ማድረጓ ሲነገር፣ በጥቂቱ 28 የሩሲያን መርከቦች ማውደሟን ትገልጻለች ዩክሬን። በመሆኑም የጥቁር ባህር ስምምነት መሬት ላይ ያለውን ጦርነት ያን ያህል ይለውጠዋል ብለው አያምኑም በርካታ ወገኖች። ታዋቂዋም የፖለቲካ ፕሮፌሰር ዶክተር ጄኒ ማዘርስ የጥቁር ባህር ስምምነት የግብርና ምርቷን ወደ ውጭ ለመላክ እየታገለች ላለችው ሩሲያ ትልቅ አጋጣሚ ነው ብለዋል። የዩክሬንን ወደቦች ከሩሲያ የሚሳኤል ጥቃት በመከላከልም ልዩነት ያመጣል ባይ ናቸው ፕሮፌሰሯም። ሐማስን በመቃወም በጋዛ ሰርጥ ሰልፍ መካሄዱ ተሰማም። ጦርነቱ ከጀመረ ወዲህ ትልቅ በተባለው በዚህ የተቃውሞ ሰልፍ የተሳተፉ በመቶዎች የሚቆጠሩ ሰልፈኞች ሐማስ ከስልጣን ይውረድ የሚል መፈክር አሰምተዋል። ፊታቸውን የሸፈኑ የሐማስ ሚሊሻዎች ሰልፈኞችን በኃይል ለመበተን ሞክረዋል ነው የተባለው። በማኅበራዊ መገናኛ ብዙሃን የተሰራጩ ቪዲዮዎች ወጣቶች ሐማስ ለቆ እንዲሄድ በጩኸት ሲጠይቁ አሳይተዋል። ሐማስ ለተቃውሞ ሰልፉ ቀጥተኛ መልስ ባይሰጥም ለጦርነቱ መቀጠል ጠቅላይ ሚኒስትር ቤንያሚን ኔታንያሁን ተጠያቂ አድርጓል። ዛሬ ባወጣው መግለጫም ለማንም መሞት አንሻም፣ የፓርቲ ወይም የውጭ መንግስታት ጥቅም ማስጠበቂያ መሆን አንፈልግም። በመሆኑም ሐማስ ከስልጣን መውረድ አለበት፣ ያላግባብ የሞቱ ወንድም እህቶችን ድምፅ ሊያዳምጥ ይገባል ብለዋል ሰልፈኞቹ። የጋዛ ጦርነት ሐማስ ድንበር ጥሶ በእስራኤል ላይ በፈጸመው ጥቃት መጀመሩ ይታወቃል። ከ1000 በላይ ሰላማዊ ሰዎች የተገደሉበትና ከ200 የሚልቁ ታግተው የተወሰዱበት የጥቅምት 7ቱ የሐማስ ጥቃት። እስራኤልም በወሰደችው የበቀል እርምጃ ከ50,000 በላይ ፍልስጤማውያን መገደላቸው ይታወሳል። ከጋዛ 2 ሚሊዮን ነዋሪዎች አብዛኞቹ ከቤት ንብረታቸው ሲፈናቀሉ 70 በመቶ የሚሆኑ የከተማው ሕንፃዎች መውደማቸው ይነገራል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የደህንነት ተቋማት ኃላፊዎቻቸው ሲግናል በተባለው የመልእክት መላላኪያ አማካኝነት ምስጢራዊ መረጃ ተልኳል መባሉን አጣጣሉ። አንድ ጋዜጠኛም የደህንነት ኃላፊዎች የሚነጋገሩበት ቡድን ውስጥ መግባቱ የደህንነት ስጋት እንዳልሆነም ባለሥልጣናቱ ገልጸዋል። ዘአትላንቲክ የተባለው መጽሔት ዋና አርታኢ የአሜሪካ ከፍተኛ የደህንነት ባለሥልጣናት የሚነጋገሩበት የሲግናል ግሩፕ ውስጥ ገብቶ መረጃ መስማቱን ተከትሎ የትራምፕ አስተዳደር ትችት እየቀረበበት ነው። የደህንነት መስሪያ ቤት ኃላፊዎቹ በዚህ የሲግናል ግሩፕ አማካኝነት የየመን ሁቲ አማጽያን ላይ ስለሚደረግ ጥቃት ሲነጋገሩ ጋዜጠኛው ተመልክቷል። የአሜሪካ ብሔራዊ ደህንነት መስሪያ ቤት ኃላፊ ቱልሲ ጋባርድ እና የሲአይኤ ኃላፊ ጆን ራትክሊፍ በሴኔት ፊት ቀርበው በሰጡት ቃል ምንም አይነት ምስጢራዊ መረጃም አልተጋራም ሲሉ አስተባብለዋል። የመከላከያ ሚኒስትሩ በጉዳዩ ምክንያት በርካታ ወቀሳ ቢቀርብባቸውም በሴኔቱ ፊት ቀርበው ቃል አልሰጡም። የሴኔት አባል የሆኑ ዲሞክራቶች ባለሥልጣናቱ ብሔራዊ ደህንነት ለማስከበር ብቁ ያልሆኑ ሲሉ ወርፈዋቸዋል። ፕሬዝዳንት ዶናልድ ትራምፕ ለመረጃው መሹለክ ምክንያት ናቸው የተባሉትን የብሔራዊ ደህንነት አማካሪ ማይክ ዊልስን ደግፈው አስተያየት ሰጥተዋል። እንዴት የአሜሪካ ከፍተኛ ባለሥልጣናት የትኛውም ሰው የሚጠቀምበትን የመልእክት መላላኪያ መተግበሪያ ተጠቅመው ምስጢራዊ የሆነ መረጃም ይላላካሉ የሚለው አሜሪካውያንን እያነጋገረ ይገኛል።
እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጪ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪቱማ ጂ+1ን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ።
አሚባራ ፕሮፐርቲስ ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ፣ ሼራተን ሆቴል፣ ሳይንስ ሙዚየም፣ ቤተ መንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10% ቅድሚያ ክፍያ ከ900 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10% ቅድመ ክፍያና በ10 ዙር አከፋፈል እንካችሁ ብለናል። 4 የውጭ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የእሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጂንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ 09798792 ውጭ ሀገር የምትኖሩ በዋትሳፕ ታገኙናላችሁ። አሚባራ ፕሮፐርቲስ። ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ያው መላው የቱርክ ብዙ ነው። ለጊዜው ግን ዋነኛነት አደባባይ አደራቀው በቁጣ ደረታቸውን ገርጠው እየተሳተፉ ያሉት ኢማሞቹን የደገፉና ለውጥ የሚፈልጉ ናቸው። ነገር ግን በዜና ላይ ከሆነ የእሳቸው አስተዳደር በወገንና በጠላት በሚል የፖለቲካ አካሄድ ጣኛ ስለሆነ በማህበረሰቡ መካከል ለመንግስት ደጋፊና መንግስት ተቃዋሚ የሚባል ነገር እየፈጠረ ነው የሚል ግምገማ አለ። ስለዚህ ይሄ መጨረሻው ሊሆን ይችላል ብሎ ለማለት ጊዜው ሩቅ ነው። አንደኛ ምርጫው የሚካሄደው ፕሬዚደንታዊ ምርጫ የሚካሄደው ከ3 ዓመት በኋላ ነው። አይ ቲንክ ብዙ ረጅም ጊዜ አለ። ነገር ግን የከንቲባ ጉዳይ በሙስና የፍርድ ቅድመ ምርመራቸው በእስር ቤት ሆነው ይካሄድ ተብሏል። ስለዚህ ይሄ ነገር ሄዶ ለምሳሌ የዚህ ተጠያቂ ሆነው ማስረጃ ቀርቦ የተለያዩ ሂደቶችን አድርጎ መጨረሻ ላይ የሚሰጥ ፍርድ ኖሮ ምን አይነት መጨረሻ እንዲኖራቸው የታቀደ ነው? በዚህም ሆነ በዚያ ቀጣዩ ፕሬዚደንታዊ እጩ ሆነው እንዳይቀርቡ ማድረግ የሚችል አካሄድ ይሁን አይሁን በውጤትም አሁን ለማወቅ አይቻልም። ለማንኛውም ግን የሀገሪቱ ፖለቲካ እየታመመ መሆኑን ጉልጭ አድርጎ የሚያሳየው እንግዲህ አሁን በዚህ ሁኔታ ከቀጠለ ሰላማዊ ሰልፍ እየወጣ ያለ ህዝብ ላይ እርምጃ የሚወሰድባቸው ሁኔታዎች ሊፈጠሩ ይችላሉ ብለህ ትገምታለህ? ይችላሉ። ዛሬ ፕሬዚደንቱ ያሉት ጎዳናውን የቫዮለንስ የጠብ ማዕከል አደረጋችሁት እና ምንድነው እንግዲህ አሁን ግፍቻ ነው። ለምሳሌ ተቃዋሚ ፓርቲዎቹ ወይም ደግሞ ኢማሞግሉ በሙስና ተጠቅመው ያላቸው
የፖለቲካ ሴራ ነው። እሳቸውን ከስልጣን ሊያነሳቸው የሚችል ፖቴንሻሉ ያለው የአዲስ ጉልበታም አዲስ አስተሳሰብ የያዘ የፖለቲካ መሪ ነው ተብሎ ይታመናል። ባሞክሉ በዚህ ወገን የሚያስቡት ከሱ ጋር ተወዳድረው ሊያሸንፉ እንደማይችሉ ከማወቅ የተነሳ ከወዲሁ ቀብሩን ለመፈጸም ነው የሚል እምነት አላቸው። በሌላ በኩል ደግሞ መንግስት ከዚህ ጋር የሚያገናኘው ነገር የለም፣ ሰውየው ሙስና ውስጥ የተዘፈቀ ነው፣ ፍርድ ቤቶች ነፃ ናቸው፣ ፍርድ ቤት አቅርቤ መረምረዋለሁ፣ ስራ ያውጣው የሚል አቋም አለ። ስለዚህ ሁለቱ ፓራሌል በትይዩ ነው የሚያደርጉትና ለግጭት ተጋለጠ ነው ያካሄድ እና የዛሬው የአገዛዙ ማስጠንቀቂያ ስታይ በቀጣይ ቀናት የፖሊስ እርምጃ እየጠነከረ እየበረታ ሊሄድ ይችላል ተብሎ ይታሰባል እና በአጠቃላይ ማለት የሚቻለው ባለፈው ጠቀስ አድርገናል። በአሁኑ ጊዜ በቁልፍ በሆኑ የዓለም ስልጣኖች ላይ የሚገኙት ሰባ ቤቶች ናቸው ብለናልና እነዚህ ሰባ ቤቶች ደግሞ ዲሞክራሲ በምዕራባውያን እይታ ዲሞክራሲ የሌለባቸው ሀገሮች በሚባሉም ሆነ ዲሞክራሲያዊ ናቸው በሚባሉ ሀገሮችም ዞሮ መለወጥ አልተቻለም። ከዚህ አንጻር ይሄን ለአጠቃላይ ለማህበራዊ ግንዛቤ አንስቼዋለሁ። ለምሳሌ ያው በራሺያ ፕሬዚደንት ቭላዲሚር ፑቲን ከ2000 ዓመተ ምህረት ጀምረው ነው ያሉት። አሁን ገና የአምስት ዓመት ስልጣናቸው አንድ አራት ይቀራቸዋል። እሱ ሲያልቅ ደግሞ የሚቀጥለው ምናልባት በ5 ዓመታቸው ወዳደሩም አይታወቅም። በዛ በኩል ደግሞ የቻይናው ፕሬዚደንት ሺን አሉ። እንደ አሜሪካ ደግሞ የአጋጣሚ ነገር ሆኖ ዶናልድ ትራምፕ የ18 ዓመት ሰው ናቸው። ሌላዋ የመካከለኛው ምስራቅ ኦልሞስት ብቸኛዋ ዲሞክራሲ ሀገር እስራኤል በእስራኤል ስልጣን ላይ ቤንያሚን ኔታንያሁ ናቸው። 17 ዓመት የዛች ሀገር ጠቅላይ ሚኒስትር ናቸው። አንዴ ሲያርፉ ወስደኛል። በአጠቃላይ በእስራኤል ፖለቲካ ውስጥ ከ1996 ጀምሮ ወይ ጠቅላይ ሚኒስትር ናቸው፣ ወይ ገንዘብ ሚኒስትር ናቸው፣ ወይ ደግሞ ኃይለኛ ተቋም የተቋሙ መሪ ናቸው፣ ወይ ደግሞ የእስራኤል ሚኒስትር ናቸው። እንደዚህ አይነት ነገሮች አሉ እና ወደ እንደዚህ ጠቅሰናል። ሌላው ወደ ኢራን ልቀፍተን ኢራን ደግሞ ምርጫ ታካሂዳለች፣ ፕሬዝደንቱ ታካሂዳለች እንጂ መንፈሳዊ መሪ አትቀያይርም። መንፈሳዊ መሪ ደግሞ ቁጥር 1 የአገሪቱ ወሳኝ ናቸው ከፕሬዝደንቱ በላይ። አሁን የሳቸው ዕድሜ 84 ነው። አዳስታይ እነዚህ ሆት ስፖት የምትላቸው ቦታዎች ላይ ያሉት መሪዎች በአብዛኛው ሰባዎች ናቸው። የስርዓት ልዩነት የዲሞክራሲያዊውንም ዲሞክራሲያዊ ይባሉም አንድ ሰው መቀየር ወይም በሌላ መተካት ያልቻሉ ናቸው። ይህን ማስቀመጡ በቂ ይመስለኛል። ዓለም ዛሬ ወደ 10 ሰዓት አካባቢ ይጠበቅ የነበረው የዩክሬንና የሩሲያ ድርድር ምን ላይ ደረሰ? የተገኘ ፍንጭ አለ ወይስ ገና ነው? ድርድሩ ተካሂዷል። በዘገባ የምንመለስበት ይሆናል አዲስ ነጥቦች ካሉት። እሺ ዓለም፣ ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። እሺ ዓለም፣ ምንም አዲስ ነገር የለም? አላወሩም? ነው ምን ያውረቱ አልኩ ገና ነው አይዋል። ኦኬ እሺ እሺ አሚባራ ፕሮፐርቲስ ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ፣ ሼራተን ሆቴል፣ ሳይንስ ሙዚየም፣ ቤተ መንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10% ቅድሚያ ክፍያ ከ900 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10% ቅድመ ክፍያና በ10 ዙር አከፋፈል እንካችሁ ብለናል።
4 የውጭ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የእሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጂንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ 09798792 ውጭ ሀገር የምትኖሩ በዋትሳፕ ታገኙናላችሁ። አሚባራ ፕሮፐርቲስ። ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻቸውን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል።